እግዚአብሔር ይባረክ። በጣም ደስ እያለኝ ነው በዚህ ስፍራ የቆምኩት። ሁል ጊዜ እንደምለው ስለሚሰጠኝ እድል እግዚአብሔር ያክብርልኝ። በመንፈሴ አንድ ሐሳብ አለ፣ ተረጋግተን እንደምንሰማ ተስፋ አደርጋለሁ። እግዚአብሔር አምላክ በምክሩ ግሩም የሆነ ይናገረናል። በኋላ ደግሞ የጌታ መንፈስ እንደሚረዳን ደግሞ አብረን እንጸልያለን። መነሻ የሚሆነኝ የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 21 ቁጥር 12 በጣም አብዛኞቻችን ፋሚሊየር የሆንበት ክፍል እንደሆነ አስባለሁ። የማቴዎስ ወንጌል ምዕራፍ 21 ቁጥር 12 በጌታ በኢየሱስ ክርስቶስ ስም አነባለሁ። አዲሱ መደበኛ ትርጉም ነው ያስኩት። እንዲህ ይላል፣ ከዚያም ኢየሱስ ወደ ቤተ መቅደስ ገብቶ በቤተ መቅደስ ውስጥ ይሸጡና ይገዙ የነበሩትን አባረራቸው። የገንዘብ ለዋጮችን ጠረጴዛና የርግብ ሻጮችን መቀመጫ በመገለባበጥ ቤቴ የጸሎት ቤት ይባላል ተብሎ ተጽፏል፣ እናንተ ግን የዘራፊዎች ዋሻ አደረጋችሁት አላቸው። የጌታ ስም ብሩክ ይሁን። የማቴዎስ ወንጌል ምዕራፍ 21 ላይ ከቁጥር 1 ጀምሮ የሚነግረን ምንድነው? ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም አቅራቢያ በደብረ ዘይት ላይ የምትገኝ ቤተፋጌ የምትባል ቦታ ሲደርስ ደቀ መዛሙርቱን እንደላከ ወደ አቅራቢያው መንደር ሂዱና አህያና ውርንጫ ታስራ ታገኛላችሁ፣ ፈታችሁ አምጡ፣ ማንም ቢጠይቃችሁ ለጌታ ያስፈልጋል ብላችሁ ተናገሩ ብሎ ላካቸው። ያም ሆነ መጣ። በኋላ ላይ እንግዲህ ተቀምጦ ልክ በነቢዩ በዘካርያስ እንደተናገረ እነሆ ለጽዮን ልጅ እንዲህ በሉ፣ ንጉሥሽ በአህያ ላይ ተቀምጦ በውርንጭላ ላይም ተቀምጦ በግልገሏም ላይ ተቀምጦ በታላቅ ክብር ይገባል ተብሎ እንደተጻፈ በትህትና ይገባል ተብሎ እንደተጻፈ ያ ቃል ተፈጸመ። ወደ ኢየሩሳሌም እንዲያ ባለ ሁኔታ ገባ። ደቀ መዛሙርቱ ልብሶቻቸውን አወለቁ፣ አስቀመጡለት፣ እዛ ላይ ተቀመጠ። በኋላ ሌሎችም ደግሞ ሲገባ ወደ ከተማ ልብሳቸውን ሁሉ እያወለቁ ሆሳና እያሉ ማለት ነው፣ ክብር በአርያም እያሉ እየተናገሩ ያንን የዛፍ ዝንጣፌ እያመጡ እንደዛ የገቡበት ክፍል ነው። ታዲያ ቁጥር 12 ሲጀምር ከዚያም የሚለው እንዲህ ከገባ በኋላ ወደ ኢየሩሳሌም ከገባ በኋላ ከተማዋ ላይ ብቻ ሳይሆን ወደ ቤተ መቅደስ ሄዷል። ቤተ መቅደስ ሲሄድ ያደረገው ነገር ምንድነው? በቤተ መቅደስ ውስጥ በአደባባይ የአሕዛብ አደባባይ በሚባለው ቦታ ላይ አደገኛ ንግድ እየተከናወነ ነው። በቤተ መቅደስ ውስጥ የሚሸጡና የሚገዙ አሉ። የገንዘብ ለዋጮች ጠረጴዛ አለ፣ እርግብ ደግሞ የሚሸጡ አሉ። ጌታ ሲገባ እንዲሁ ዝም ብሎ አይታቸው ይሁኑ ብሎ አላለፈም። የማቴዎስ ወንጌል ላይ፣ የማርቆስ ወንጌል ላይ፣ የሉቃስ ወንጌል ላይ በጣም በተመሳሳይ ሁኔታ ጌታ ኢየሱስ ክርስቶስ የአገልግሎት ጊዜውን በምድር ላይ በተመላለሰ ጊዜ ወደ መጨረሻ የነበረው ላይ አድርገው ዘግበውታል። ዮሐንስ ግን ከመጀመሪያ አድርጎ ዘግቦታል። ለዚህም የሚነሳው ምናልባት ተመሳሳይ ነገር ሁለት ጊዜ አድርጎ ይችላል፣ ግን በጣም የሚያመዝነው ዮሐንስ ከዘገባው አንጻር ቅድሚያ ወደ መጀመሪያ አድርጎ ያንኑ ታሪክ ዘግቦት ነው። ትንሽ የዮሐንስ ወንጌል ላይ በጅራፍ ገርፎ እንዳስወጣቸው ራሱ ይገልጣል። ሲገባ እንግዲህ ዮሐንስ ወንጌልን ከወሰድን በጅራፍ ገርፎ የሚለውን ከወሰድን ደግሞ ቅድም እንደተነሳንበት ክፍል እንደው ሌላ እንኳን ብንተው አስወጣ ይላል። ጠረጴዛውን ገለበጠ ካለ ናስቲ ያግዘኝ ለሁለት እናውጣው አይደለም ኃይል እንዳለ ቁጣ እንዳለ ጌታ ኢየሱስ ክርስቶስ በትህትና በታላቅ ትህትና የገባ ትሁቱ ጌታ ትህትናውን ሳይለቅ ግን ወደ መቅደሱ ሲገባ ባየው ነገር ተቆጥቶ ጅራፍ ወስዶ እየገረፈ ጠረጴዛቸውን እየገለባበጠ አስወጣና አንድ ነገር ተናገረ። ቤቴ የጸሎት ቤት ነው ብሎ ተጽፏል፣ የጸሎት ቤት ነው ተብሎ ተጽፏል። እናንተ ግን የወንበዴዎች ዋሻ አደረጋችሁት፣ የዘራፊዎች ዋሻ አደረጋችሁት አለ። አሁን እዚህ ላይ የነበሩትን አንዳንድ ኢንሲደንቶች ብንመለከት እኛ አሁን ስንሰማ ምን ያደርጋል ሻጭና ለዋጭ፣ ምን ያደርጋል ገንዘብ የሚለውጥ፣ ምን ያደርጋል ሻጭና ገዢ፣ ምን ያደርጋል እርግብ የሚሸጥ ብለን ልናስብ እንችላለን። በወቅቱ በነበረው በነሱ ኮንቴክስት ግን በጣም ኮምፕሮማይዝ ለማድረግ የሚያመቹ ማዕት ነገሮች አሉ። ለምሳሌ የሚገዙትንና የሚሸጡት የተባለ እዛው መቅደሱ ላይ ለመስዋዕት የሚቀርቡትን የሚያቀርቡ ናቸው እና በጣም ኮምፕሮማይዝ ለማድረግ ይቻላል። እዛ ድረስ ሄደው ገዝተው ከሚመጡ እዚሁ ብናዘጋጅ አምልኮ አይደለም እናሳልጠው እና ይሄ እንትን ማን ይጠላል? አሁን እግዚአብሔርስ ቢሆን እንጠላዋል፣ ለሌላ አይደለም። ሾላ ገበያ ድረስ ከምንሄድ እዚሁ አጠገብ አካባቢ አድርገን ቢሰዋ
ገንዘብ ለዋጮች የሚላቸው ሊትራሊ ግብር የሚከፈለው በአገሬው ገንዘብ ስለነበረ የሚመነዝሩ ማለት ነው፣ የሚለውጡ ሐዋላ የሚሰሩ ማለት ነው። ቁጭ ብለው ይሄንንም በቃ ነገሮችን ለማሳለጥ ነው ብሎ ማሳለፍ ይቻላል። እርግብ ሻጮቹ ደግሞ በጣም በቃ ኮንሲደሬት ነው የሚመስሉት። እርግብ ሻጮቹ ደግሞ ለምንድነው ሴቶች የመንጻት ወራታቸውን ሲጨርሱና አቅም ለሌላቸው ከፍ ያለ ነገር መሰዋት ለማይችሉ የሚያቀርቡት ነው። አሁን እንደዚህ አይነት አገልግሎት የት ታገኛለህ? ሴቶችን ያማከለ፣ ድሆችን ያማከለ ነገር የሚያሳልጥ ግብር ሁሉ የሚሰበሰብበት የሚያስብል ነው የሚመስለው። ጌታ ገብቶ በእንደዚህ መንገድ ሁሉ ኮምፕሮማይዝ ሊደረጉ የሚችሉትን ነገሮች ኢትስ ኦኬ ብሎ አላለፈም። ጅራፍ አንስቶ ጠረጴዛውን እየገለባበጠ አስወጥቶ ይሄ ቤት ሌላ ምንም ዓላማ የለውም፣ አንድና አንድ ነው፣ የጸሎት ቤት ነው። በምንም መንገድ አትቀባቡት፣ ክርስትና አታንሱት፣ የሆነ ስም አትስጡት፣ አትሸቃጡ፣ የሆነ ነገር አድርጋችሁ አታጠጋጉ። ይሄ ቤት ሌላ ዓላማ የለውም። ምንም ቅይጥነት አያሻውም። ይሄ ቤት ሌላ ዓላማ የለውም። የዚህ ቤት ዓላማ የጸሎት ቤት ነው። ሰማይ ፍቃዱን የሚፈቅድበት፣ ፍቃዱን የሚያደርግበት፣ እግዚአብሔር የሚናገርበት፣ ሕዝቡም የሚጠራበት የጸሎት ቤት ነው። በዚሁ አያይዤ ነው ትንሽ እልፍ እያረኩ መመጣው እና ታዲያ አሁን ምን ተገኘ ከተባለ እኔ ሌላ ምንም ነገር አይደለም የምለው። ዛሬም ጌታ የሚጠላው ነገር ይጠረግ። እንዴት ባለ ናፍቆት መጣ ካላችሁኝ ዛሬ ይህንን መንፈስ የሚጋሩ ኃያላን ማለት አሁን ጌታ የተቆጣውን ቁጣ ወል እያልኩ ምንም ላለሳልሰው አልችልም፣ እጮሃለሁ እንጂ እሱ ጠረጴዛውን እየገለባበጠ እሱ ጅራፉን እያደረገ እየገረፈ ያስወጣውን ጠረጴዛውን አስወጥቶ ልል አልችልም። ግን የሆነ የሚቆጣ እንዲህ አይቀጥልም የሚል በምድር ቤተክርስቲያን በዓለም ዙሪያ ባለ ቤተክርስቲያን እንደው ዝም ብሎ እንደሚጫጫህ የሆነ የስሜታውያን ጩኸት ሳይሆን መለኮት አብሯቸው እንዳለ፣ እግዚአብሔር አብሯቸው እንዳለ፣ የሱን ሐሳብ እንደሚያስፈጽሙ ሰዎች አብረው ከቁጣው ጋር የሚቆጡ፣ ከንዴቱ ጋር የሚናደዱ፣ ካለው ነገር ጋር አብረው የሚቆሙ። ጥቂት ነገር ነው የምናገረው፣ ከዛ እንጸልያለን። ደሞ አምናለሁ። ሃሌሉያ። አሁን እኔ እንደ ማህበርም እንደ አገርም እንደ ዓለምም እንደ ቤተ ክርስቲያንም እንደ ግለሰብም እንደ ቤተሰብም ለምሳሌ እንደ ግለሰብ እኛ እኮ አሁን ይሄን ስንካፈል ሩቅ ምናምን እንዳትሄዱ፣ ከራስ መጀመር ጥሩ አይደል? እኛ እኮ የመንፈሱ ማደሪያ መቅደሶች ነን። እና ዛሬ አሁን ለራሴ ራሱ የምጸልየው የጨከነው ነገር ላይ ልጨክንለት፣ በራሴ ጎብዤ ሳይሆን በምህረትና በጸጋው ቆሜ እኔ ላይ እግዚአብሔር አምላክ ቅዱሱ መንፈስ ቅዱሱ ቃሉ እንደ መስተዋት አሳይቶኝ ባየሁት ነገር ላይ ኢትስ ኦኬ ይሄ እኮ ነው ላልል፣ የጠላው ይጠረግ። ያልፈለገው ማለት በእኔም ባንተ ህይወት ላይ አይቶ ሰው ያላየው በእነዚህ ኮቶች የተሸፈነ ሊሆን ይችላል። መለኮት አይቶት ቅዱሱ መንፈስ አይቶ እግዚአብሔር አይቶ ያልወደደው ይሄ ከኔ ጋር አይስማማም ያለው ይጠረግ ያለው ይሄ አብሮ አይዘልቅም ያለው በኢየሱስ ክርስቶስ ስም ይጠረግ። ዛሬ ስራችን ይሄ ነው። በጌታ በኢየሱስ ክርስቶስ ስም እያነሳን መጥረግ ነው። ከቤተሰባችን ላይ፣ ከቤቴ ላይ፣ ከምመራው ሚኒስትሪ ላይ፣ ከግል ህይወቴ ላይ፣ ከቤተ ክርስቲያን ላይ፣ ከምድሬ ላይ እግዚአብሔር ይጥረገው። እዚህ ቤትማ ሰው አለ ያስታውቃል ምላሻችሁ። ክብር ለኢየሱስ ይሁን። ምን ይጠረግ? እኔ 3 ፖይንት አድርጌ ነው ያስኩት። በኋላ ወደ ጸሎት ነው የምንገባው። በቃ አሁን ጥቅልል የሚያደርግልኝ አንደኛ ጣዖት የሆነ ነገር ይጠረግ። ጣዖት አንደኛ ይሄ ነው። ጣዖት የሆነ አሁን ጣዖት ስል የሆነ የተጠማዘዘ የተሰራ የሆነ ቅርጻ ነገር የሆነ ግዑዝ ነገር ነው የምታስበው። ጣዖት እኮ ማለት ማንኛውም ነገር ትኩረትህን፣ እይታህን፣ ኢነርጂህን፣ ፎከስህን ከእግዚአብሔር ከአምላክ ነቅሎ የሚወስድ የሚያሰግድ የሚያሸንፍ ምንም ነገር ጣዖት የመሆን አቅም አለው። ስሙኝ የኔ ቤተሰቦች፣ እግዚአብሔር አምላክ ዘዳግም 6 ላይ መጥቶ እስራኤል ወይ ስማ፣ እስራኤል ወይ ስማ፣ እግዚአብሔር አምላክ ስንት ነው? አንድ ነው። አንተ ምን አድርገው? ውደደው፣
ስሚኝ የኔ እናት፣ እግዚአብሔር አምላክ አፍሮ አይደለም የሚናገረው። አሁን ይሄን ካነሳውበት አውድ አንፃር ያው መቼም የኤርትራን ባህር እንዴት እንደተከፈለ ታውቃላችሁ። ከፈርዖን መንጋጋ እንዴት እንዳወጣችሁ ታውቃላችሁ። እኔ ውደዱኝ አትውደዱኝ የሚል ምርጫ ውስጥ አልገባም። እንደምትወዱኝ ተስፋ አደርጋለሁ ብሎም ያ አምላክ አይደለም፣ ቦልድሊ ነው የሚናገረው። ስማ ሕዝቤ ውደደኝ። ይሄው እንወደህ የለን ኖ በፍጹም ኃይልህ፣ በቃ በሁለንተና በፍጹም ሐሳብህ ምንም ነገር ሳትሸራርፍ ምን አድርግ ውደደኝ። ደግሞ ሌላ ቦታ ላይ ምን ብሏል? እቀናለሁ ብሏል። እቀናለሁ። በላይ የሚበር በምድር የሚርመሰመስ ምንም ነገር አምላክ አይሁንህ። ለምን እኔ እቀናለሁ? እናሳ አይ ምንም ነገር ጣልቃ ይግባ እና ምን አድርግ ውደደኝ። የመጀመሪያ መልእክታችን ይሄ ነው። እንዲህ ውደደኝ ያለ ጌታ፣ እንዲህ እኔ ብቻ ያለ ጌታ፣ እንዲህ ሰልፍ ውስጥ አታስገባኝ ያለ ጌታ፣ በመካከል ጣዖት እንዳይገባ የት አግኝተን በዚህ በአዲስ ኪዳን ዘመን በ21ኛው ክፍለ ዘመን የመን ጣዖት የሆነ ስክላፕቸር ላይሆን ይችላል፣ የሆነ ቅርጻ ቅርጽ ላይሆን ይችላል፣ የሆነ ነገር ላይሆን ይችላል፣ የሆነ የዘንዶ ቅርጽ ምናምን ላይሆን ይችላል። ግን ምንም ነገር ትኩረቴን እይታዬን ከማለዳዬ ጌታ ዞር የሚያደርግ ምናገርበትን መንፈስ ስለምትረዱ በነፃነት ልናገር። ሰው ጣዖት እንደሚሆን ታውቃለህ። በአግባቡ ካልተያዘ ሰው እግዚአብሔር ሰው ይሰጣል፣ ልጅ ይሰጣል፣ እናት አባት ይሰጣል፣ እግዚአብሔር አምላክ ሰው ይሰጣል፣ አጋዥ ይሰጣል፣ የትዳር አጋር ይሰጣል። ፕሮፐርሊ ግን ካልተያዘ እግዚአብሔርን ከሸፈነ ትኩረቴን እይታዬን ያለኝን ነገር ኢነርጂን በሙሉ ሊሰርቅ ከሞከረ ጣዖት እንዳይሆን መስጋት ነው ይሆናል። ሰለሞን መጨረሻ ላይ ሊትራሊ ሄዶ ለጣዖቶቹ ሰገደ እንጂ እኮ መጀመሪያ እኮ የሰገደው ለሴቶቹ ነው። ለሴቶቹ ሲሰግድ እኮ ነው አማልክቶቻቸውን አምጥተው ለአማልክቶቻቸው ያሰገዱት። ሰው ትኩረት ከእግዚአብሔር ይሰርቃል። አዎ ልክ አለው፣ ገደብ አለው። ሰሞኑን እየተናገርኩ ነው ያለሁት። በቃ ገና ማለት የ2 ዓመት ልጅ አለኝ። አልወጣ ገና በቃ መቼም ደግሞ እንደማይወጣም አውቃለሁ። ግን እግዚአብሔር አምላክ ማገለግለው ያውቃል። ሰሞኑን ፍርሃት ብሎኝ ጃኬቱን እንዲዘይሽ ነው የምንበረከከው። እዚህ ውስጥ ከትቼ ጃኬቱን ስሙን እየጠራው ልክ ዘዳግም 26 ቁጥር 5 ላይ እንዳለ አባትህ ዘላን ሶርያዊ ነው፣ ብቻውን ሳለን የጠራው ተቅበዝባዥ ነበር፣ በኋላ ነው ኔሽን ያደረኩት ብለህ ለልጅ ንገረው እንደሚል፣ ለቀጣይ ትውልድ ንገረው እንደሚል ተንበርክኬ እንደዚህ ነው የምነግረው። እግዚአብሔር አምላክ ማገለግለው ምስክር ይሆናል። እስቲ የልጄን ስም እየጠራው ስማ። አባትህ ልብሱ ላይ ይሸና ነበር። ዛሬ ምናልባት ሰው ያጀበው ለታ፣ ዛሬ ምናልባት የሚስመው ወዳጅ ብዙ አጎትህ ነኝ የሚሉ ብትሰማ፣ ዛሬ በጣም ብዙ ወዳጆች ላንተም የሆነ ነገር የሚያደርጉልህ እቅፍ የሚያደርጉ አባትህ በሰው ተሰብስቦ ብታይ 20 ብር እየተሰጠው ተተፍቶ በጸያፍ ስድብ የሚሰደብ ነበር። እንዳታፍር በአባትህ ታሪክ። አባትህ የእግዚአብሔርን እጅ ያየ ነው። ሰው የሆነው በጌታ ነው። የተሻገረው ታሪኩ የተቀየረው ጠረኑ የተቀየረው ከሰው የተቀላቀለው። እንደዚህ ያልኩ ነው የምጸልየው እግዚአብሔር አምላክ በሚያውቅ ይሄ ቤት የእግዚአብሔር አገልጋይ ቤት ነው። ይሄ ቤት ይሰግዳል ለእግዚአብሔር። አንተ ጣዖት ልትሆን አትችልም ልጄ፣ ልትቀድም አትችልም ልጄ። ወድሃለሁ ግን የሚቀድም አለ፣ አንተን የሰጠኝ አለ፣ ፊተኛ የሆነ አለ፣ ያሻገረኝ አለ። ስለ ራሴ ለማውራት ሳይሆን ከአንዳንዶቻችን ጋር ሪሌት ለማድረግ ነው የምናገረው። አላውቅም ዛሬ ፍቃደኞች ከሆነን የስ ለእግዚአብሔር የሰጠነው ነገር የት እንዳይሄድ ነው። ቀድመን ለእግዚአብሔር ሰግደን ሌላውን ከኋላ ብናሰልፍ የት እንዳይሄድ ነው። ዛሬ ግን የእውነት አላውቅም። አንዴ እኔ ጮክ ብዬ አውጃለሁ፣ ከተስማማችሁ አሜን ትላላችሁ። የትኛውም ሰው ከእግዚአብሔር ጀርባ ይሰለፍ። የትኛውም የናፈቅነው፣ የትኛውም ሐሳባችንን የያዘ፣ የትኛውም ሊያሰግደን የወደደ፣ የትኛውም ትኩረታችንን ሊወስድ የወደደ፣ የትኛውም ሊቀድም የወደደ ኢንቴንሽናሊ ራሱ ባይሆን ዛሬ በኢየሱስ ክርስቶስ ስም አብሮን ይስገድ። ለባለውለታችን ይሸነፍ። ሰው ጣዖት ይሆናል። ግን ሰው ብቻ አይደለም ጣዖት የሚሆነው። እንደምትገምቱት እርግጠኛ ቀጣይ ያነሰዋል እንደምትሉት ነጥብ ገንዘብም ጣዖት ይሆናል።
አንድ ጽሑፍ አንብቤያለሁ። ገንዘብ በአግባቡ ከተጠቀምንበት አሪፍ አገልጋይ ነው ይላል። ሲገዛ ግን ባለጌ ጌታ ነው ይላል። የስ ስትጠቀምበት ፕሮፐርሊ ስታደርግ የሆነ ነገር ስታስገባ ስታስወጣ በአግባቡ ስትጠቀም ልክ አምላክ እንዳለ እየተገዛ ስትንቀሳቀስ አሪፍ አገልጋይ ነው። ልግዛ ግን ሲል የት እንደሚጥልህ አታውቅም። ባለጌ ጌታ ነው። ገንዘብ ጣዖት ይሆናል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 የኃጢአት ሁሉ የክፋት ሁሉ ስር ገንዘብን ምን ማለት ነው? መውደድ ነው። ገንዘብ አይጠቅምም አይደለም። ገንዘብን ግን መውደድ የኃጢአት ሁሉ ምንድን ነው? ስር ነው። ሉቃስ ወንጌል ምዕራፍ 16 ለሁለት ጌቶች መገዛት አይቻልም። አንዱን ይተዋሉ፣ ለአንዱ ይሰግዳሉ። ሁለቱን እኩል ማድረግ አይቻልም። የስ ገንዘብ ጣዖት ይሆናል። ጥቂት መናገር አለብኝ። ወንድም ያሸጣል እኮ ገንዘብ። ዮሴፍን እንዴት እንደሸጡት አታውቅም? ወይም ሌላ ዓላማ ቢኖራቸው በኋላ ግን በ20 ብር ነው የሸጡት። ገንዘብ ያሸጣል፣ ወንድም ያሸጣል። እርግጥ ነው እነሱ ከጀርባ ሌላ አጀንዳ አላቸው። ጌታ እግዚአብሔር አምላክ ነቢያቱን ትንቢተ ሚክያስ ላይ ነቢያቱን፣ መሪዎቹን፣ ካህናቱን ምን ብሎ ነው የገሰጸው? ስለ ገንዘብ ስትሉ ታማርታላችሁ፣ ስለ ገንዘብ ስትሉ ትተነበያላችሁ፣ ስለ ገንዘብ ስትሉ ታዳላላችሁ። ገንዘብ ያሰግዳል። ገንዘብ የማያመጣው ጣጣ የለም። ያንን የመሰለ የተመቻቸ ኑሮውንና ድሎቱን ትቶ የመጣ ነህምያ ያንን የመሰለ ራእይ ይዞ እየተንቀሳቀሰ እኮ በኋላ እኮ ሸማያ የተባለ ነብይ የገዙበት በገንዘብ ነው። ስራ ላይ በቆመ ማጋዲ ሴፕሬዲ የእግዚአብሔርን አጀንዳ ሊሰራ በመጣ ገንዘብ ያሰግዳል። ገንዘብ ወንድምህን ያስገዛብሃል። ገንዘብ ከእግዚአብሔር አጀንዳ ላይ ዘወር አድርጎ ወደ ሌላ ሐሳብ እንድታረግ ያሰግዳል። ፕሮፐርሊ ካልተያዘ ጌታ ኢየሱስ ክርስቶስ ይሁዳ ኢየሱስን ያውቀዋል። አዎም አይም ነገር እስከ 29 ብር ከ99 ሳንቲም ያውቀዋል። 30 ስትደፍንለት ይሸጠዋል። ከ30 ብር በታች ነው ለይሁዳ ኢየሱስ። ከ30 ብር ያንሳል። ምን ያደርጋል? ገንዘብ ያሰግዳል፣ ጣዖት ይሆናል። ጣዖት የሚሆነው ግን ሰው ብቻ ሳይሆን ገንዘብ ብቻ ሳይሆን እግዚአብሔር የሰጠን ነገር ራሱ ጣዖት እንዳይሆን መጠንቀቅ ያስፈልጋል። ዛሬ በደንብ እንጸልያለን። የገባኝ ነገር አለ። ከእያንዳንዳችን ከህይወታችን እንዴት ነን? የእውነት እንዴት ነን? ተራምደን መጥተን የቱ ጋር ነን ያለ ነው? ገንዘብ ለኛ ምንድን ነው? የእውነት ሰው ለኛ ምንድን ነው? ከእግዚአብሔር የሚበልጥ እግዚአብሔር ሰልፍ ውስጥ አለ። እግዚአብሔር የሰጠን ነገር ራሱ ጣዖት ሆኖ ሊያሰግድ ይችላል። ከዚህ ቀደም እዚህ ሳልናገር አልቀርም። አገልግሎት ራሱ ፕሮፐርሊ እኮ ካልተያዘ ጣዖት ይሆናል። እንደ ሳውል ሳሙኤል መጥቶ ለምን ሳትጠብቀኝ ሰዋ? እግዚአብሔር ንቆሃል። ለምን አጋግን ሙሉ ለሙሉ አላጠፋም? እግዚአብሔር ንቆሃል። የሳኦል መልስ እኔ ለምን አይልም። ትኩረቱ ሌላ ቦታ ነው። በዚህ አይነት ቅላጼ ልግለጠው። ዝም በል ሳሙኤል ዝም በል፣ ከዚህ እንዳትንቀሳቀስ አፍርቁም። እግዚአብሔር እኮ ንቆሃል አያሸተውም ብሎ ነገር የለም። አንተ ከሄድክ በኋላ እንትን ነው በቃ ሰው ሁሉ ብትን ነው የሚለው። ምን ዋጋ አለው አሁን ብትሰዋ እኮ ናቀህ ምናምን ብሎ ነገር የለም። ዝም ብለህ ቁም በቃ ሴሬሞኒ። እኔ በእኛ አውድ ልናገር እንትን እኮ እንደማለት ነው። አይቀበልህም ይሄንን ዝማሬ ሲል ዝም በል አቧራው ጨሰ በቃ ዛሬም ብቻ ኮንፈረንሱ እንዳይበላሽ ብሎ ነገር የለም። በቃ ዝም ብለን ይሄን መልእክት አይደለም የላኩ ይሄን አትናገር። ኖ ጉባኤው ምን ይላል? አሁን ዛሬ ማታ እግዚአብሔር አምላክ ይሄንን መልእክት ሰጥቶኝ ሌላ ነገር ልናገር ብቆም እናንተ ሁላችሁ ጎሽ ብትሉኝ የማለዳ የጧት ከወደቅኩበት ያነሳኝ ጌታ ደስ ባይሰኝ ምን ይውጣል? ግን አገልግሎት ካልተያዘ ያሰግዳል። ጭብጨባ ያሰግዳል፣ እውቅና ያሰግዳል፣ ፍጽዬ መባል ያሰግዳል፣ እከሌ መባል ያሰግዳል።
ዋናውን ያስረሳል፣ መልእክት ያስረሳል፣ ጭብጨባው ላይ ሙቀቱ ላይ ያስቆማል፣ ጣዖት ይሆናል። አንድ ወዳጄ ነገረኝ ነው። በጣም ታዋቂ የቫዮሊን ተጫዋች ነው አሉ። በጣም ብዙ ሰው በተሰበሰበበት ቫዮሊኑን በጣም በሚያውቀው በዛ ጥበቡ በጣም ይጫወታል። ልክ እንደጨረሰ the whole crowd ተነስቶ በጣም ያጨበጭብለታል፣ በጣም ያጨበጭብለታል እስኪደነቅ ድረስ። በዚህ መካከል ይደሰታል ተብሎ የተጠበቀ ሙዚቀኛ ማልቀስ ጀመረ። ሰው ሁሉ ግራ ተጋባ። ይሄ ሁሉ ሰው ያጨበጨበ ይሄንን የመሰለ አሳይተ እንዴት ነው ይሄ ሁሉ ሰው ያጨበጨበ የምታለቅሰው? ሙዚቀኛው እንደዚህ አለ አሉ። ከዚህ ጉባኤ መካከል በሙሉ መምህሬና አሰልጣኝ ቁጭ ብሏል። ሁላችሁም ስታጨበጭቡ እሱ ግን ቁጭ ብሎ አዝኗል። መምህሬ ካልተደሰተ ያስተማረኝ ምን ማድረግ እንዳለብኝ እሱ ካረካ የሁላችሁ ጭብጨባ ምን ያደርጋል? ምን እያልከን ነው ፍፄ? እሱ ካልተደሰተ፣ እሱ ካላሸተተው፣ እሱ ጎሽ ካላለ፣ ጭብጨባና የአገልግሎት ሲስተም ጣዖት ከሆነ እኔ አላውቅም። ምናልባት አንድ ሁለት ሶስት ሰው ካለ ከኔ ጋር አውጄ ነው የምናገረው። በጌታ በኢየሱስ ክርስቶስ ስም ይጠረግ። ኢየሱስ የጠላው ይጠረግ፣ ያልፈለገው ይጠረግ። ልጨርስ። ምን ይጠረግ? ጣዖት ይጠረግ። ሁለተኛ ጣዖት ነው ግን ትንሽ ለማስረዳት እንዲመቸኝ ምን ይጠረግ? ልምድ ይጠረግ። ሁለተኛ ነገሥት መጽሐፍ ምዕራፍ 14 ላይ የምታስታውሱ ከሆነ ሁለተኛ ነገሥት መጽሐፍ ምዕራፍ 18 ቁጥር 4 ይቅርታ፣ ምንድነው ታሪኩ? ዘኍልቍ 21 ላይ እየጨረስኩ ነው። ዘኍልቍ 21 ላይ ቁጥር 8 አካባቢ ስለ መና ህዝቡ አጉረመረመ። በሙሴ ላይ በእግዚአብሔር ላይ በጣም አጉረመረመ። ምን ብሎ ነው ያጉረመረመው? ምንድነው ይሄ ነው እንዲያለ እግዚአብሔር አምላክ ተቆጣ። መርዘኛ እባብ መጣ፣ ነደፏቸው፣ ብዙዎች አለቁ። መልሶ ህዝቡ ሲያለቅስ ሙሴ ሲጸልይ እግዚአብሔር አምላክ የናሱን እባብ ስራ አለው። እሱን ሲመለከቱ ይፈወሳሉ አለ። እውነትም ዘኍልቍ 21 ቁጥር 8 አንስቶ የናሱ እባብ ሲሰራ አዩ፣ ተፈወሱ። ለዛን ጊዜ ነው የሰጣቸው። ለካ እነሱ ይሄንን የናስ እባብ ወስደው መቅደስ ውስጥ ከተውታል። እግዚአብሔር አንድ ጊዜ የሰጣቸውን ነገር አሁን በደምብ ስሙኝ። እግዚአብሔር አንድ ጊዜ የሰጣቸውን ነገር እዛ ልምድ ላይ ለካ ተተግነው መቅደስ ውስጥ አስገብተው ያጤሱለታል። ጣዖት ሆኗል። ልምድ እግዚአብሔር ልምድ ይጥረግ። ስሙኝ የኔ ቤተሰቦች፣ ዳዊት አንበሳና ድብ ሲመጣበት በምኑ ነው የሚገነጣጥለው? በእጁ ይሄዳል፣ ይከታተላል፣ ይመታዋል። ምን ያደርገዋል? ያስጥለዋል። በእጅ መገነጣጠል የለመደ ዳዊት ጎልያድን ሊጋጠም ሲወጣ በእጄ ነው የምገነጣጥለው ብሎ ቢወጣ ለሁለት ነው ሰንጥቆ የሚያስቀምጠው። አሁን ሌላ አሰራር አለ። አላዶ ሳንታ ጃያባ አሁን ሌላ አሰራር አለ። ምን የሚባል? የወንጭፍ። አያውን ዳዊት ልምዱ ላይ ብቻ ተሰልፎ ቢሆን ልምዱ ጣዖት ሆኖበታል፣ አሰግዶታል። ዳዊት ግን የሚደገፈው ልምዱ ላይ ሳይሆን ጠሪው ላይ ነው። ባካ አግዘኝ በደንብ አሜን። አዋ አምና በሆነ ነገር ረታሃል። ትናንትና በሆነ ነገር ተሳክቶልሃል። የዛሬ ዓመት በሆነ መንገድ ምናምን ተከናውኗል። የተከናወነልህ እኮ በአንተ ቴክኒክና ታክቲክ ሳይሆን ኢቭን በአጸላለይና ምናምን ሳይሆን በባለቤቱ። ስለዚህ መደገፍ ያለብህ በአምና ሲስተም ሳይሆን መደገፍ ያለብን በአምና ቴክኒክና ታክቲክ ሳይሆን በእግዚአብሔር ነው። አንዴ ልባርካችሁ ነው። አይኖቻችን እግዚአብሔር ላይ ይተከሉ። አልሰማችሁም? በደንብ አሜን። አይኖቻችን እግዚአብሔር ላይ ይተከሉ። ምናደርጋቸው ነገሮች የድሎቻችን ባለቤት የሆነው እግዚአብሔር ጋር ይተከል። አሁንም ጮኬ እንደገና አውጃለሁ። ራይት ነው እየተሰማኝ ያለ ነገር ስላለ የድላችሁ ባለቤት እግዚአብሔር ይቅደምላችሁ። ትናንትናችሁን ያሻገረ፣ ትናንትናችሁን ያሳካ፣ ትናንትናችሁን ያሳለፈ ጌታ፣ ምድረ በዳችሁን ያሻገረ ጌታ፣ ያልቻላችሁትን ያስቻለ ጌታ ዛሬ የሆነ ነጥብ ላይ ስንደርስ ልምዳችን ላይ ሳይሆን ጌታ ላይ መተከል ይሆን።
ያንን የናሱን እባብ ንሁሽታን ብለው ሰብረው ነው ያወጡት። ሰብሮ ሕዝቅያስ በተሐድሶ ጊዜ ምን ይሰራል? እርግጥ ነው እግዚአብሔር አንድ ጊዜ ሰርቶበታል። ግን እዚህ ላይ አንደገፍም። ግን እዚህ ላይ አንመሰረትም። የምንመሰረተው ጌታ ላይ ነው። የሚያደርገው ጌታ ነው። የሚሰራው ጌታ ነው። አንድ ቀኝ እጆቻችሁን አንሱልኝ። ዛሬ በኢየሱስ ክርስቶስም ልምድ ይጠረግ። የተደገፍንበት ይጠረግ። ልናሸንፍበት ብለን የሆነ የያዝነው ታክቲክ ዛሬ ከእጃችን ላይ ይውደቅ። እግዚአብሔር ይቅደም። የቤቱ ባለቤት ይቅደም። ዋናው እግዚአብሔር ይቅደም። ጥቂት ልበልና ልጸልይ። ይበቃኛል። ወደ ሶስተኛ ልሂድ። አሁንም ጣዖት ቢሆን ትንሽ ለማብራራት ነው 2-3 ብዬ ያስቀመጥኳቸው። ስብስብ አድርጌ ግን አሁን ወደ ጸሎት ልገባ ስለሆነ ስብስብ አድርጌ ነጥቦቹን ላስቀምጥ። ምንድነው እየተባባልን ያለ ነው? ጌታ ኢየሱስ ክርስቶስ ወደ ቤተ መቅደስ ሲገባ የተመለከተውን ነገር አይቶ በምንም መንገድ ኮምፕሮማይዝ ሊደረግ ቢችልም ምንም አራራለትም፣ ጠርጎ አወጣው። የዛሬ መልእክታችን ምንድነው? ከህይወታችን ላይ ከማህበር ከምድራችን ላይ እግዚአብሔር የጠላው ነገር ተጠርጎ ይውጣ። የተቀየጠ ነገር የተለማመደ ነገር ተጠርጎ ይውጣ። የተመሳሰለ አብሮ የዘለቀ ነገር እግዚአብሔር ዛሬ ገደብ ያብጅለት። በመርህና እውነት በሆነ መንገድ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ከህይወታችን ላይ ይጥረገው። ይሄን እያዛመድን ምንድነው ያልነው? ጣዖት ሲባል ሰው፣ ምናልባት ጣዖት ሲባል ምን? እግዚአብሔር ራሱ የሰጠን አገልግሎት፣ ንግድ፣ ቢዝነስ፣ የትምህርት ዕድል፣ ኤኒቲንግ ኤልስ። ጣዖት ሲባል ምናልባት ምን? ጣዖት ሲባል ምናልባት ምን? ገንዘብ። በኋላ ግን ለየት አድርገን ለማየት ሁለተኛ ሶስተኛ ብለን ደግሞ ያስቀመጥነው ምንድነው? ስቲል ጣዖት ነው፣ ልምድ። ሶስተኛ እግዚአብሔር ይጥረገው። ሶስተኛ አስመሳይነት፣ ግብዝነት፣ ሂፖክራሲ፣ አፍ ሌላ እግር ሌላ። እግዚአብሔር ይጥረግ ከህይወቴ ላይ። በጣም ሩቅ ሰፈር ማለት ከዚህ እስከዚህ ነው። ሁለቱ ሲለያይ ጭንቅ ነው። ለዚህ ነው ዳዊት እንደዚህ ጸለየ፣ አቤቱ የአንደበቴ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። አፌ ሌላ እየተናገረ ሌላ፣ ልቤ ታየዋለህ፣ ይጋጠምልህ። አሁን ልነግራችሁ ነው። ይሄን በደምብ ስሙኝ። አንደኛ ነገሥት መጽሐፍ ምዕራፍ 14 ላይ የሰለሞን ልጅ ሮብዓም በነገሰ ጊዜ የግብፅ ሰራዊት መጣና አጠቃቸው፣ አሸነፈ። ቤተ መቅደሱን በሙሉ መዘበረ። ከወሰደው ነገር አንዱ ምን ነበር? ጋሻ። ግን ጋሻው ምን አይነት ነው? የወርቅ ጋሻ። በኋላ ተመዝብሮ ከሄደ በኋላ ሮብዓም ገብቶ ሲያይ ጋሻው የለም። ምን አደረገ? የናስ ጋሻ አስገባ። አንደኛውን እኮ ጋሻው ባይኖር የለም ትላለ። የለም፣ የት አለ ጋሻ? የት አለ የወርቁስ ጋሻ? መቅደስ ውስጥ የነበረው የወርቁ ጋሻ ትላለ። የለም እንዳትል አለ፣ አለ እንዳትል ቀጥኗል። አለ ጋሻ ግን ኦሪጂናል አይደለም። አለ ጋሻ ግን የማለዳው አይደለም። አለ ጋሻ ግን የሆነ የተበረዘ ነገር አለ። ምን ሆኗል? ቫልዩ ዝቅ ብሏል። የወርቅ ነበር፣ የምን ሆኗል? መጨረሻ ምን ጸልይበት ይሄንን ነው። እግዚአብሔር አስመሳይነትን ይጥረገው። አየህ፣ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ የሚናገረው እኮ ይሄንን ነው። የአምልኮት መልክ አላቸው፣ ግን ኃይሉን ክደዋል። አለ ጋሻ ነገር ግን ኃይሉን ክደዋል። ያ የእግዚአብሔር ክንድ፣ ያ የእግዚአብሔር እጅ፣ ያ የእግዚአብሔር ኃይል፣ ያ የእግዚአብሔር የበረታ ክብር የለም። ምን ሆኗል? ቀጥኗል። ምን ማድረግ ነበረበት ሮብዓም? ዛሬ ከአንዳንዶቻችን ጋር ምጸልየው ምን ማድረግ ነበረበት ሮብዓም? እግዚአብሔር ሆይ የወርቁ ጋሻ። አየህ፣ የወርቁ ጋሻ ዋጋ ያስከፍላል። ግብፅ ድረስ መሄድ ሊኖርብህ ነው። መዋጋት ሊኖር ነው። እጅ መሰብሰብ ሊኖር ነው። ስለዚህ እዛ ድረስ በቃ ኢትስ ኦኬ አለ። እንደ ታናሽ ወንድም እንደምትቀበሉት ዛሬ እናገራለሁ። በጌታ በኢየሱስ ክርስቶስ ሙቀት አልባ እሳቶች ይጠረጉ። ዝናብ አልባ ደመናዎች፣ ትውልድ የሚያደናግሩ ግራ የሚያጋቡ
ትውልድ ሲጠይቀን አምላካችሁ ወዴት ነው ሲባል መናገር እስኪከብደን ድረስ የተቀያየጠ አለ። የአምልኮት መልክ አለ፣ የሚመስል ነገር አለ፣ የሆነ ነገር ግን ክብሩ የሌለ ክሬሙ የሌለ ዋና ነገሩ የሌለ በኢየሱስ ክርስቶስ ስም ይጠረግ። ግዴለህም፣ እንደ ስብከት አይደለም። እግዚአብሔር አምላክ የሚያደርገው ነገር እንደሚኖር አምናለሁ። አለ ምክንያት በመካከላችን አላወራም። አምላኬ ይጥረገው። ይህን ቻሌንጅ ላርግና ላብቃ። በግል ሕይወታችንስ ይብቃ አስመሳይነት። አቃተኝ ማንን ገደለ? አግዘኝ እንትን ማለት ይቻላል እኮ። ጠላቴ ሆይ ስሚ፣ በወድቅ እነሳለሁ፣ በጨለማ ብሄድ እግዚአብሔር ብርሃን ይሆንልኛል ብለህ ወደ እሱ ግን ስትዞር አንተ ደግሞ ትምረኛለህ አይደለም። እያየ እያወቀ አለ የሚመስል ነገር ግን ሲቀጥን አድነኛ አይሻልም? እጅህን ያዝ። ኧረ እንትን እኮ ካልክ ተስፋል። ኧረ ምን ሆኜ ነው ካልክ ተስፋል። ኧረ ምን ሆኜ ነው ጥላቻ ያለኝ? ምን ሆኜ ነው እንደዚህ የነዋይ ፍቅር ሊያዳፋኝ የደረሰው? ኧረ ድረስ። ላያውቅ ይችላል። እዚህ ፊት ለፊት ያለ ወንድሜ ላያውቅ ይችላል። አንተ ግን ታያለህ። እዚህ ውስጥ ያለውን ታያለህ። ኧረ ምን ሆኜ ነው ጌታ የማለደ እንደዚህ ስትለው ጌታ አንተ ጉደኛ አይደለም እኮ የሚለው። ለምህረት የቸኮለ ጌታ እግዚአብሔር አምላክ መጣና የአብርሃም የይስሐቅ የያዕቆብ አምላክ ተብሎ እንደተጻፈ ያዕቆብ ጋር መጣና ስምህ ማን ነው አለው። ጠፍቶት ነው አጤ ሲታይ ትንሽ ኤሳውን ነገር ይመስላል ብሎ ነው። ያውቀዋል ማን እንደሆነ። ምን እያለው ነው? አድሚት አርግ ማነህ? አሁን መልእክት እያወራው ነው። ማነህ? ያዕቆብ። አሁን ሌላ ነገር አልተናገረም። ያዕቆብ ነኝ፣ አታላዩ ነኝ፣ ያ ሰው ነኝ አለው። እግዚአብሔር ድሮም ቢሆን አውቄሃለሁ አይደለም ያለው። አመንክ፣ ተቀበልክ፣ አሁን ታሪክ ይቀየራል። ተቀበልክ፣ አድሚት አረከው፣ አሁን ታሪክ ይቀየራል። እንዲያውም ስምህን ነው የምቀይረው። አንተ ያዕቆብ ተብለህ አትቀጥልም። አንተ የነገዶች አባት ነህ። እስራኤል ተብለህ ትቀጥላለህ። እስራኤል ተብለህ ትሄዳለህ። ለምን? አድሚት አርገሃላ። ተቀበልክ አይደል? አዎ አልክ አይደል? አነሳሃለሁ። ንስሐ ገባህ አይደል? ፊት የተንበረከክ አይደል? ሰጠህ አይደል? እጅ ሰጠህ አይደል? ካስመሳይነት ካታላይነት ወጣህ አይደል? ና ላንሳ ልውሰድህ። እመኛለሁ ለትውልዴ ግራ በሚያጋባ ዘመን መካከል፣ በተቀላቀለ ነገር መካከል፣ ብዙ ጩኸት በበዛ ነገር መካከል፣ ብዙ የሚያታልል ነገር በበዛ መካከል እውነተኞች አስመሳይነት ሰፈራቸው የሌለ እግዚአብሔር ያየለ እንደሚሉ ምንም ነገር ሌላ ቴክኒክና ታክቲክ የማይጨምሩ በጌታ በኢየሱስ ክርስቶስ ስም የናሱ ጋሻ ይጠረግ። እውነተኛ ነገር ይመለስ። እውነተኛ ሕይወት ይመለስ። አንድ ልጨምር፣ ከዛ ወደ ጸሎት ስለሆነ የምገባው። ዮናስ ሂድ የተባለው ወደ ነነዌ ነው ስበክ ተብሎ፣ እሱ ግን ዋጋ ከፍሎ ሄደው ወደ ተርሴስ ነው። ማዕበል መጣ። ማዕበሉ ሊቆም አልቻለም። ከዮናስ ጋር አብረው የነበሩት ምናልባት እንደኔና እንደ አንዳንዶቻችን ምንም የመርከብ ልምድ የሌላቸው አይደሉም፣ ፕሮፌሽናሎች ናቸው። ይሉታል ማዕበል ነው፣ ይገፉታል ማዕበል ነው። በምን ይንቀሳቀሱ አባ? በኋላ በጣም ግራ ሲገባቸው በልምድና በችሎታ እንደማይሆን ሲያውቁ እጣ ይውጣ። እጣ ሲወጣ ዮናስ ላይ ማነህ አሉት። አይ ወል ሃሌሉያ አላለም። ያ መቼስ ጉዞ ላይ ነን ምናምን አይደለም ያለው። እኔ ዕብራዊ ነኝ፣ ባህርና የብሱን የሰራውን የሰማዩን አምላክ እግዚአብሔርን ነው የማመልከው። እና እንደ እውነቱ ከሆነ ሂድና ስበክ ያለኝ ወደ ነነዌ ነበር። እምቢ ብዬ አምልጬ መምጣቴ ነው፣ በእኔ ምክንያት ነው። እኔን አንስታችሁ ባህር ውስጥ ብጥሉ ሁሉ ነገር ጸጥ ይላል አሉ። ሊያድኑት ሞከሩ።
ሊያድኑት ሞከሩ፣ አልቻሉም። ዕቃ ጣሉ፣ አልቻሉም። ኪሳራ ነው አይደለማ። አቀዛዘፍ አይደለማ። የዕቃ ክብደት አይደለማ። አንድ ጉዳይ ያለው ሰው አለ። ልክ እሱን አንስተው ውሃው ላይ ሲጥሉት ጸጥ ዝም። እንደዚህ ከእግዚአብሔር ጋር ለተስማማ ሰው ቁርጥምጥም የሚያደርገው አሳ ነባሪ ነው እንደ እግዚአብሔር ያዘጋጀው ወደሚፈልገው ቦታ ወስዶ የሚጥለው እንጂ። ይህ ክፍል በጣም የሚገርመኝ ነብዩ ዮናስ ብሎ ጀምሮ ከአሳ ነባሪ ሆዱ ሲወጣ ይሄኛው ደግሞ ዮናስ አይልም። አሁንም ነብዩ ዮናስ ነው የሚለው። እግዚአብሔር የሚፈልገው ቦታ ላይ ነው የሚተፋው። ምን እያልከን ነው? እኔ ጌታ ኢየሱስ ምስክሬ፣ አሁን ወደ ጸሎት ልንገባ ነው። እግዚአብሔር ቢረዳን በቃ እጆቻችንን አንስተን፣ ይሄ ስለ ሁሉ ሰው አይደለም የምናገረው፣ ግን በተለያየ ጎዳና ውስጥ ያለን ይሄ ይቀረጻል። ይሄን የሚያደምጥ አሁን ላይቭ የሚመለከት ማንም ላያይ ይችላል፣ ማንም ላያቅ ይችላል። ማልፍበትን ጎዳና ማንም ላያቅ ይችላል፣ ማንም ላያይ ይችላል። ነገር ሁሉ በፊቱ የተራቆተ ጌታ አለ። ምንም ያልተደበቀበት ጌታ አለ። ከሰው ልደበቅ እችላለሁ፣ ከልዑሉ አይቻልም። ሌላ ነገር ሁሉ ቀርቶ እግዚአብሔር ቢረዳን ዛሬ አስመሳይነት ተጠርጎ ሂፖክራሲ ተጠርጎ በቃ በርከክ ብለን አድነኝ፣ ታቀኛለህ፣ ጎዳናዬን ታውቀዋለህ፣ እርምጃዬን ታውቀዋለህ፣ አካሄደን ታውቀዋለህ። ሂር አይ አም ሎርድ። ይሄው አብሽ ነካ ነካ ታደርጋለህ። ያያል ጌታ። ዛሬ እግዚአብሔር አምላክ በቃ ጅራፍ እንደሚሰጠን አምኜ ነው። ግን ከፊታችን ያለው ሰውዬ ላይ ሳይሆን ራሳችን ላይ ምን እያልኩ ነው? ኤክስፕሬሽኑ እንደሚገባችሁ አስባለሁ። እግዚአብሔር የጠላው ይነሳ፣ እግዚአብሔርን ያላከበረ ይነሳ፣ እሱ ያልወደደው ይነሳ፣ እሱ ያልፈለገው ይነሳ። ግብዝነት ከእግዚአብሔር ጋር ባለ ግንኙነት ብቻ አይደለም፣ ከሰዎች ጋር ባለን ግንኙነት በጣም በአክብሮትና በመፍራት ነው የምናገረው። እየሳቅን ከምንገድል በቃ የሆነ እኮ የሚገስጽ ወንድም እኮ ቢሰጥህ ድል ነው። ልክ አይደለህም የሚል ተመለስ የሚል አንተ ማይቲ ብሎ ከጀርባ ከሚነክስህ ስቆ ከሚያጠቃ እንዴት ነሽ ሰላም ነሽ ብሎ ገና አንድ እግር ስትሄድ ሰማ ስለሷ ከሚል ምን ሆነሽ ነው አንቺ እንትን የሰማሁት ምን ነው በህይወትህ እንደዚህና እንደዚህ እያለፈ ነው የሚል እግዚአብሔር እርስ በርሳችን ባለ ግንኙነት ግብዝነትን ነቅሎ ቢጥለው፣ አስመሳይነትን ነቅሎ ቢጥለው፣ ያ ክቡር የሆነ የኢየሱስ ሕይወት በመካከላችን ቢንቀሳቀስ፣ ፍቅር በፍቅር ያውቃችኋል ያለ ያ መዋደድ ቢመጣ። ጨርሱ መልእክቴን ልጸልይ ነው። ጌታ ኢየሱስ ገብቶ ጠረቀ። በምንም መንገድ ኮምፕሮማይዝ ሊደረግ አይችልም አለ። ሽያጭ ነው አለ። ገለባበጠ። አይደረግም አለ። ጅራፍ አነሳ፣ ገረፈ፣ ውጡ አለ። ይሄ ቤት ለሌላ ለምንም አይውልም የጸሎት ቤት ነው እንዳለው ዛሬ በህይወታችን ላይ ብንጨክን፣ ይሄ ቤት የሌላ ማደሪያ አይደለም። ይሄ ቤት የሌላ መጠቀሚያ አይደለም። ይሄ ቤት የልዑሉ ማደሪያ ነው። በዚህ አውድ ምን ይጠረግ? ጣዖት ምን ይጠረግ? ንሁሽታን የእባቡ ናስ የናሱ እባብ ምን ይጠረግ? የናሱ ጋሻ። አራተኛና የመጨረሻ ወደ ጸሎት የምንገባበት ምን ይጠረግ? እርም ይጠረግ። እርም ይዞ ድል የለም የለም። የፈለገ ቢጮህ እርም ይዞ ድል የለም። የምህረት አምላክ የጸጋ አምላክ ምህረቱና ጸጋው ግን ምንድነው የሚያደርገው? ካልተገባው ሰፈር ነው የሚያርቀው እንጂ ያልተገባው ሰፈር ላይ እንዳሻን አይደለም የሚያቆየው። እርም ይጠረግ። እኔ ስለ እርም በደንብ የገባኝ በአንድ ወቅት ዶክተር ማሙሻ ሲያስተምር ነው። እርም ማለት አለ የቃሉ ትርጉም ገና እርም ማለት ለእግዚአብሔር የተለየ ማለት ነው አለ። ለምሳሌ ይሄ ኖትቡክ እርም ነው ከተባለ ለእግዚአብሔር የተለየ ነው፣ ማንም አይነካውም ነው። ይሄ ዕቃ እርም ነው ከተባለ የእግዚአብሔር ነው፣ ማንም አይነካውም ነው።
ለዛ ነው ኢያሪኮ ሲገቡ በጩኸት ያችን የመሰለች የተመሸገች ከተማ ስትሰምጥ ድል አለ ግን በሙሉ እርም ነው አለ። ሁሉ የኔ ነው አለ። የሚገኘው ጋሻው፣ ናሱ፣ ወርቁ በሙሉ የኔ ነው ማንም እንዳይነካል። ግን ሲገቡ እንደዛ ባለ ትርምስምስ መካከል የማይታይ የመሰለው አካን አለ። የተወሰነ ነገር ሸሽጎ ለካ አስገብቷል። በኋላ ኢያሪኮን የምታክል የተመሸገች ከተማ በጩኸት እንዳላሸነፉ ጋይን የምታክል ሚጤጤ ከተማ ሻይ ቡና እያለን እንጠብቃቸው 1,000-2,000-3,000 ሰው ላክ ድል አድርገው ይመለሱ ሲል እንኳን ድል ሊያደርጉ እየተለጠለጡ ተመለሱ። ከዛ ጠየቀ ኢያሱ፣ አረ ምንድነው? እንዴት እግዚአብሔር በስመ ወጥተን እንዴት ታሳፍረናለህ? ለምን እግዚአብሔር ለምን? የእግዚአብሔር መልስ እኔ ልጠይቅ እንጂ ለምን እኔ ልጠይቅ እንጂ እርም ነው አላልኩ? እናኛ ካለ እጣ ሲወጣ እውነትም አካል ላይ አካን ተወግሮ ተቃጥሎ ነው ያለፉት። ዛሬ የምትወገር የሚቃጠል የለም። በመስቀል ላይ ስራውን የሰራ ጌታ አለ። ምንድነው ከኛ የሚጠበቀው? መመለስ። በቃ ልዝጋ። አሁን እርም ሲባል ምን አግኝቼ ነው እንዳትሉ፣ የጌታ የሆነ ነገር እኛ ጋር አለ። ጊዜ አለ። አለ የጌታ ጊዜ ወይስ የጌታን ጊዜ እየወሰድከው ነው? ትንሽ ሳክሪፋይ የማናደርግለት አምላክ ምን አይነት ነው? የሆነች ቀን ሱቅ የማንዘጋለት ጌታ ምን አይነት ነው? ስለ ስራ ብርታት ምን እንደተጠበቀ ሆኖ አለህ ጊዜ እርም የሆነ የማይነካ የኢየሱስ ነው የምትለው አለህ። በዓመት ውስጥ አለህ፣ በዕለት ውስጥ አለህ። ዴይሊ ዲቮሽን ታይም እርም የሆነ የማይነካ ኦፍ ኮርስ በኋላ በጣበታል። ሁሉ ቀን የጌታ ነው። ግን አረ እንደው በቃ ሰው ያውቃል እንትን የሆነ ቀን ላይ በዚህ ሰዓት አትደውልለት ጸሎት ላይ ነው ትባላል። የሆነ ቀን ላይ ኖ በቃ ሞስት ፕሮባብሊ ጥሞና ላይ ነው። 1-4 ቀን እንደዚህ ያደርጋል። ይታወቃል። አለህ እርም ባይታወቅም ማንም አይወቀው አለ ለእግዚአብሔር የተለየ እግዚአብሔር አምላክ በገንዘብ በተለያየ መንገድ ከባረከ አለ ለእግዚአብሔር የተለየ ማይነካ ይሄ ነው የጌታ የምትለው አስራት። ይሄ ምንም ቁጥር ውስጥ አይገባም የምትለው ኖ የጌታ ነው የምትለው ቢረዳይ ነው የሆነው ብለህ የምታስቀምጠው። ሰውነታችንን ሕያውና ቅዱስ መስዋዕት አድርገን በፊቱ እንድናቀርብ ነው የምንጠራው። እኛነታችንን ራሱ እንደሱ እንድናቀርብ ደግሞ አካላቶቻችንን የጽድቅ ዕቃ እንጂ የምን የአመፃ የጦር ዕቃ እንዳናደርግ ነው። እነዚህ እጆች ክፋትን ከሚሰሩ የጌታ መጠቀሚያ ቢሆኑ የሱ፣ እነዚህ ጆሮዎች ክፋትን ከሚሰሙ ክብሩን ቢሰሙ የሱ፣ እነዚህ እግሮች ያልተገባ ቦታ ከሚሄዱ እርም ሆነው የጌታ ሆነው ቢሄዱ። ጠቅለል ሳደርግና ስዘጋ ወደ ጸሎት የምገባበት አንደኛ ቆሮንቶስ ምዕራፍ 6 ከ19 እስከ 20 በዋጋ ተገዝታችኋልና የራሳችሁ አይደላችሁ። አይደለም ኪሴ ውስጥ ያለው አይደለም ሌላ፣ እኔና አንተ ራሱ የሱ ነን። እግዚአብሔር ይጥረገው። አንገቶቻችንን ዝቅ እናድርግ። ማንም ሰው እንዳይወጣ 5 ደቂቃ